ሶሻል ሚዲያ ላይ ኮንተንት ክሬት የማናደርግ ከሆነ ዝም ብለን ሶሻል ሚዲያ የምንጠቀመው የሰውን ኮንተንት ኮንሱም ለማድረግ ከሆነ ጊዜያችን ነው የምናባክነው። ወጣት ስንሆን ያለን ሀብት ጊዜና ጊዜ ብቻ ነው። ጊዜ ደግሞ አንዴ ካመለጠ አይመለስም። ስለዚህ እያንዳንዷን ጊዜያችንን ዴዲኬትድ ሆነን በቃ አቺቭ ማድረግ ለምንፈልገው መኖር የምንፈልገው ላይፍ ስታይል ለመኖር ሳክሪፋይስ ማድረግ ሶሻል ሚዲያ ላይ ቀኑን ሙሉ ማሳለፍ አይ ዶንት ኖ በጣም ከባድ ነው። ምንም የምንሰራው ነገር ባይኖረን እንኳን ገንዘብ የምናገኝበት የሆነ ስራ ባይኖረን እንኳን ሶሻል ሚዲያ ላይ ቺል አውት ለማድረግ ቁጭ ብሎ ኮንሱም ከማድረግ የሆነ ስኪል መማር ይቀላል። ምክንያቱም የወደፊት ህይወታችን ዲዛይን ለማድረግ አሁን መስራት መቻል አለብን። በዚህ ካለፈ በኋላ ይጸጽተናል። ሁሉም ነገር ያልፋል። ስለዚህ ጊዜያችንን በአግባቡ መጠቀም በጣም ወሳኝ ነገር ነው። ኮንተንት ክሬት ማድረግ ዩቲዩብ ሊሆን ይችላል፣ ቲክቶክ ሊሆን ይችላል። ኮንተንት ክሬት ማድረግ ምክንያቱም እያንዳንዷ የምናባክናት ጊዜ ነገ ላይ ዋጋ ያስከፍለናል። ስለዚህ እያንዳንዱ ነገር መስራት መቻል አለብን ብዬ አስባለሁ። ኮንሱም ለማድረግ እንኳን የተሻለ የሆነ አሁን ለምሳሌ የተሻለ ነገር ላይ ኮንሱም ማድረግ ይሻላል። ዝም ብሎ ቀልድ እያዩ የሆነ ነገር እያዩ ጊዜ ከማባከን የራሴ ወይ የሆነ ኢንካም የምንሰራው ነገር ካለን የሆነ ገቢ የምናገኝበት ነገር ካለን ቺል አውት ለማድረግ ፕላትፎርሞችን ሶሻል ሚዲያ መጠቀም ይቻላል። ቺል አውት ለማድረግ ግን ምንም የምናገኘው ኢንካም ከሌለን ስራ ከሌለን ቁጭ ብለን ዝም ብለን እዛ ኮንሱም ከማድረግ የሆነ ነገር ተምሮ ገቢ ማግኘት ይሻላል ባይ ነው። ምክንያቱም ማንም መጥቶ ህይወትን አይቀይርልን። ማንም መጥቶ ህይወታችንን አይቀይርም። እኛ ተነስተን ራሳችን ለመቀየር ካልተፍጨረጨርን፣ ካልተነሳን፣ ካልጣርን ማንም ሁሉም ለራሱ ነው የሚሮጠው። ሁሉም ነው የራሱን ነገር አቺቭ ለማድረግ ነው የሚሄደው። እኛ ቁጭ ብለን የሰዎችን ኮንተንት ኮንሱም ማድረግ እንጃ እንዴት እንደምገልጸው አላውቅም። ጊዜ የለንም። ወይ ኮንተንት ክሬት አድርግ። ኮንተንት ክሬት ማታረግ ከሆነ ግን ቁጭ ብለህ ሶሻል ሚዲያ ላይ የሰው ኮንተንት ኮንሱም አታርግ። የሚጠቅም ነገር ካልሆነ፣ አስተማሪ ነገር ካልሆነ፣ ህይወትን አንድ እርምጃ ወደፊት የማይጨምር ካልሆነ በፍጹም እንዳትል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። እንደዚህ አይነት አስተማሪና ራሳችን የሚቀይሩ የሚያሳድጉ ሀሳቦች የምትፈልጉ ከሆነ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ሀሳባችሁን ኮሜንት ላይ አጋሩን። በያላችሁበት መልካሙን ሁሉ ተመኘውላችሁ።